ኤቢ የሰው ነፍስ አጠፋች። በዚህም የተነሳ በህግ ቁጥጥር ስር ዋለች። ኤቢ ጭራሽ አልታሰርም ወደ ኬንያ መልሱኝ እኔ አይደለሁም ናታን ነው ስትል መልስ ሰጠች። በፍጹም ይሄንን ናታን አላደረገም። የቤቱ ካሜራ ስለሚታይ እዛ ላይ መጀመሪያ ድርጊቱን ሲያደርግ የታየው አካል ገዳይ እንደሆነ ይታወቃል ስትላት ማርቲ ይሄንን ስትሰማ ኤቢ እስከዛሬ ውጭ ሀገር ሂደሽ ትማሪያለሽ ብትባልም አሁን ላይ ግን ፕሮሰስ እስከሚያልቅ ፈተና ተፈታኝ እኮ ነኝ፣ አሁን ላይ እኮ ተመራቂ ነኝ፣ ወደ ኬንያ ልሂድ፣ ሱዳን ልሂድ እያለች በጥያቄ እናቷን አፋጠጠቻት። አንቺ ገዳይ ስለሆንሽ ነው የምትሄጂው፣ ሁሉም ነገር ይታወቃል፣ ራስሽን አሳልፈን እንሰጣለን ተባለች። ታጠፋች። ያርዱ ጓደኛ የነበረው ሊይዛት አንገቷን ሲያንቃት ከኋላ ውሃ ስትመጣው ተነስታ መልሳ ስትመታው ነበረ። የዚህም ጊዜ ጭንቅላቱን በምትለው ጊዜ እሱም ወደኋላ ፌንት በመስራት ህይወቱ ሊያልፍ ችሏል። የኤቢ ጦስ መቼም አያልቅምና ናታንንም አስወጋቸው። አርዶ የተባለው ጓደኛውን እንዲፈልግ ገባ ወጣ እያለ በሚሄድ ጊዜ ኤቢን ሲያገኛት እንቅ ሲያደርጋት እኔ ለአንቺ ለፍቅር ስል እንጂ ለሌላ ሰው መስተፋቅር ታሰሪያለሽ እኔ ተቀምጬ በማለት ዘሎ አንገቷን እንቅ ሲያደርጋት ኡሪ በማለት ናታን ከኋላ ደርሶ ያሰላት። የዚህም ጊዜ ረፍ እንዳታደርገው ተረጋጋ፣ ስሜታዊ አትሆን እያለ ቢለውም በፍጹም እኔ እሷ መጫወቻ አይደለሁም በማለት በጣም ሲናደር ነበር። በዚህም ሰዓት እንግዲህ በጣም በሚናደር ጊዜ ናታንም ከኋላ ያዝ ሲያደርገው ኤቢን አንገቷን አነቃት። መጨረሻ ላይ ግን ናታንን ሊወጋው ችሏል። ናታንን ደሙን እያፈሰሰ እዛው ተደፋ። አቶ ደረጀ ያየውን ማመን አቃተው። ከሰላምዬ ጋር ሄደው በመጡ ሰዓት ቤታቸው የጠበቃቸው ትልቅ ሀዘን ዱብዳ ነው። ይሄን ያየው አቶ ደረጀና ወይዘሮ ማርቲ በጩኸት ቤቱን አቀለጡት። እኔ አይደለሁም የገደለው ናታን ነው በማለት ኤቢ ሽምጥጥ አደረገች። ጉድ እኮ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 84 ተለቀቀ። እንግዲህ ወደ ክፍል 83 ስንመለስ ኤቢ ያንን ልጅ መታው ነበረ ወድቆ ያለቀው ማለት ነው። በዚህም የተነሳ ህይወቱ አለ የለም እያለ ናታንም እዛው ቁሞ ነበር። የዚህ ጊዜ እሷም ለማምለጥ እየሮጠች ነበረ። መጨረሻ ላይ ግን ናታን እንድሲላ ከልጁ ጋር በደረሰ ጊዜ ህይወቱ አልፏል። ናታን የተማረና ብዙ የሚያውቅ ነውና ምን ሆኖ ነው ሙቀት የሚለው እንዲህ እያለችውን እስኪ አንሳው ብልጧና ተንኮለኛዋ ኤቢ ግን እስኪ አንሳው ቀጥ አድርገው እያለች እሱን ትጠይቀዋለች። እሷ ግን እንዴት ነው የለም ህይወቱ አልነካም እያላት ነበር። ምክንያቱም የኤቢ ተንኮል አሻራው የእሱ እጅ ላይ እንዲቀር ነበረ። የዚህ ጊዜ እንግዲህ እየው እያለች ነበር። አልነካም ብሎ አንቺ በገደልሽው እኔ ተጠያቂ ሊሆንልሽ ብልጥ እያላት ነበር። ናታንም በዚህ የተነሳ ሙቷል ገለሸዋል ሲላት ኤቢ ግን ትታው እየሮጠች ክላሷ ሄዳ ነበር በሩን የዘጋች። መጀመሪያ ግን ወደ በሯ ከመሄድ በፊት ስትወጣ አርዱ በሩን ከፍቶ ሲመጣ እሷን ያያታል። እስካሁን ድረስ እኔ ጅል አይደለሁም፣ በህይወቴና በፍቅሬ ተጫወትሽ ነሽ። እኔ አፈቅርሻለሁ ስልሽ ሂጂና መስተፋቅር አሰራልኝ ብለሽ ሌላ ሰው ለማፍቀር አሰርተሽ አስመጣሽኝ። ስለዚህ አንቺን እገልሻለሁ በማለት የያዘውን መውጊያ ጩቤ ይዞ ወደ እሷ ተጠጋ። የዚህ ጊዜ ምንም ነገር እንዳታደርግ ወንጀል ትገባለህ፣ ሰው ቤት መጥተ ምንም ነገር እንዳታረግ ብትለውም አንቺ ጋር እንደዚህ በህይወት ከተጫወትሽብኝ ቀጥሎ ብገባም ምንም አልሆንም በማለት እንግዲህ መልስ ሰጥቷታል። መጨረሻ ላይ እንግዲህ ናታንም እንዳትነካት በሚለው ጊዜ አንገቷን ንቅ ባደረጋት ጊዜ አርዱ ከኋላ ናታንን ቢይዝ ያንን መውጊያውን ስለያዘ ናታንን ሆዱን ጫር አድርጎ ደሙ እየፈሰሰ ነበር።
በዚህም የተነሳ ናታንም ተንቀጥቅጦ በመነሳት ኤቢ ግን ደማ ሆይ ብላ እንኳን አላየችም። የራሷን ህይወት ለማምለጥ ወደ ክላሷ ሂዳ በሯን ዝግት ነው ያደረገችው እንዳይመጣብኝ ብላ። ናታንም ክላሱ በመሄድ ደሙን እያነዛ ካለ ደሙን ለቶና ደሙ እንዳይፈስበት በማድረግ መልሶ ወደ ኪችን ሲመጣ እንግዲህ አርዶ ወጥቶ ሂዷልና መጨረሻ ላይ ቢያዩትም አይነሳ። እንግዲህ ውሃ ትመጣና ከድንገት ታየዋለች። የለም እያለ ወይኔ ውሃ የውሃ ፓርት ላይ ውሃ እኮ ትዝስት ላይ የለም እንቅልፍ ወስዶት ነው ብላ አይኑን ይዛ እንደዚህ አይኑን ግልጥ አርጋ ብቻዋን ነበረችና እንደ አይኑን ስታየው አይኑን ግልጥ ታደርገዋለች። እሱ ሞቷል። ወይኔ ብርድ ይመታዋል፣ እንቅልፍ ይዞታል፣ አልብሰው እንደያለች ውሃ እንግዲህ በጭንቀት ገብታለች። መሞቱን አታውቅም። አሁን ከዛ ናታንም ከድንገት ሲመጣ ሲያት ሂጂ እዚሁ ቁጭ በይ ማንም ሰው እንዳይወጣ ብሎ የሆነ ድምፅ ሰማሁ እያለች ነበረ፣ ለዛ ሰራተኛዋ ማለት ነው። በመጨረሻም እንግዲህ ይሄን በሚላት ጊዜ እሷም ልትሰማ ፍቃደኛ አይደለችምና ሂዱ እናንተ ከዚህ ከክላስ እንዳትወጡ፣ በፍጹም እንዳትወጡ በማለት ናታንም እንግዲህ ከቤት ወደ ሌላኛው ክላስ ጨምሯቸዋል ማለት ነው። እዛው ጨምሮ እንዳትወጡ እያላቸው ነበር እና ምንድነው ጫጫታው እያለች ለዛ በጣም በጥያቄ ውስጥ ነበር። በዚህም የተነሳ እንግዲህ ድምፅ ሰማሁ ልሂድ እንዴ ኤቢ እየደበደበቻት ይሆናል እያለ ምጥንን ነበረ እንዲህ ስትላት የነበረችው ውሃ ሂድና ልደብድባት ስትላትም እንግዲህ ለዛ አረሷ ምች ስትሰማ ነው ግን የሌላ ሰው ድምፅ ነው የሚመስለኝ እያለች ነበረ። እንግዲህ ለዛም አልደረሰችም፣ እዛው ቁጭ ብላ ነበርና እንዳትወጡ ብሎ ናታንም እንግዲህ ውሃንም አስገብቶ እዚሁ ቁጭ በይ በማለት አስገብቶ ጨምሯቸዋለሁ ለክላስ ማለት ነው ያሉት። ውሃ ዳጣና ኤቢና ማነች ኤቢና ናታን ነበሩ። እንግዲህ ሲያዩት ናታን ቀጥ አድርገው እስኪያዘው ቀን አድርገው አልሞተምም እኮ ይሆናል ወይኔ ጉዴ እያለኝ ምንድነው የሰራሽው እያለኝ ነበር። ናታን እኔ ምንም አላደረኩ እያለች ውሸቷን በጭንቀትና በውጥረት ትገኛለች ኤቢ። በዚህም የተነሳ ናታንም እንዴት ነው ምንም አላደረኩ የምትይው? አሁን ላይ የሰው ነፍስ እኮ ነው የጠፋው የዶሮ ነፍስ አይደለም እያላት ነበረ። የዚህ ጊዜ እንግዲህ ኤቢ በጭንቀት ተወጥራለች። እሱ ነው ደግሞ ያጠፋው ደግ ሆነ እያለች ነበር። እስኪ ደውልለት ወደ አባዬ ደውል እንዳርግ እያለች ናታንም በጭንቀት ውስጥ ይገኛል። የራሱን ቁስል ረስቶ ስለሞተው ሰውዬ እየተጨነቁ ነው። እንግዲህ ወደ ወይዘሮ ማርቲና ወደ አቶ ደረጀ ጋር ስንመጣ እሱ ግን እንደደበረው ነው። ደሬዋ በጣም ደስ አይልም ወርቅ የመሰለ ወንድ ልጅ እያለኝ አሪፍ ነው ጥሩ ነው እያለ ደግሞ አንተዬ ምን ሆነህ ነው? አሁንም ታዲያ ደስ አላለህም? እንደ ሰላምዬ በመውለዷ ምን ሆነህ ነው እንደዚህ የከፋ ነው? እኔ ወንድ ልጅ ስላልወለድኩልህ ነው እንደዚህ የምኮነው ስትለው፣ እንዴ ምን ማለት ነው? እነዚህ ሁለቱ ከተባረኩ ከአንቺ እነዚህን ብሩክ ልጆች ሰጥቶኛል እንዴ? አይ የኤቢን እንኳን ተወው የኤቢነትን ልጅ እያለችው ነበርና ሁሉም እንትን ሲል ነው እያለ በቃ እነሱን ከባረከልኝ በቃል እያላት ነበርና እኮ ደስ ብሎኛል። እንደውም እኔ ልጇ ያሳሳል እዚህ መታ ብትታረስ እዚህ ብትሆን እያለ ነበር። በቃ እዛው ዘመዶቿ ጋር ትሆን ምን ትሰራለች? ዛመጣም ማመጣም ማለት እንዴ ምን ሆነህ ነው? እኔ በማጣራበት እኮ እንትን እላለሁ። አንተ ግን ለምንድን ነው እንደዚህ የምትሆነው ስትለው፣ አይ እኔ እንደዚህ ያልሆንኩም ማለት እኔ እንደዚህ የሆንኩበት ምክንያት ማለት አልሆንኩም ምንም አልሆንኩ እያለኝ ነው። እሷን በቃ አትናደድ በማለት እንግዲህ ደሬን በዛ አይነት ነገር እየመከረችው ትገኝ ነበረ። እንግዲህ ስልክም እየደወሉ ነበር ወደ ቤት በቃ እንሄድ ሁሉም ነገር ቀስ ብሎ ይሆናል እያለ አትመጣም ቤት በማለት ሰላምንም ተስማምተዋል። እንግዲህ ስትመጣ ወይዘሮ ማርቲ ስልክም ሲደውሉ ወደ ናታን አያነሳም። ምንድን ነው እዚህ ቤት ችግሩ እያሉ ነበርና እንግዲህ አቶ ደረጀና ወይዘሮ ማርቲ ሲመጡ ቤት ላይ ያገኙት የሞተ ሬሳ የዚህን ሰው ሲያዩ በጣም ይደነግጣሉ። ሁላቸውም በድንጋጤ ደውል ወደ አባዬ ወደ እማዬ ስልክ ደውል እያለች ቤቱን በድንጋጤ ኤቢ ሰው የገደለችው ኤቢ በጣም እየተጨነቀች ትገኛለች።
ምንድን ነው ያደረጋችሁት? በማለት አቶ ደረጀን በንዴት እየጮኸ ይገኛል ቤቱን። ወይዘሮ ማርቲን በጭንቀትና በእንትን ሊነካው ስትል አትንከው አባዬ እያለ ነበር ናታን። አሻራው ማለት እሱን እንደገደለው እንዳያደርገው ብሎ ነው። እንዴት ነው እንዴ የምትለኝ? እዚህ ሰው ገላችሁ ጠብቃችሁኝ፣ የቤቴ ውስጥ እኮ ሰው ነው የሞተው በማለት አቶ ደረጀን በጣም ይደነግጣል። ወይዘሮ ማርቲን አትንካብለውም። ናታንስና አሁን ይዘን ወይት ነው ይዛችሁት የምትሄዱት እያለች ነበር ወይዘሮ ማርቲ ማለት ነው። እሱም እንግዲህ የተያዘው ሰው አሁን ላይ ያለበት ሁኔታ በጣም የሚጨንቅ ነውና በመጨረሻም እንግዲህ በጭንቀት የሚገኘው ደሬ የሚዞት ና እንሂድ ከዚህ ቤት መውጣት አለበት ብሎ ናታንም እየፈራ ነበር ያዝ ብሎት እሱ ነው የገደለው በማለት ሽምጥጥ አደረገች ማለት ነው። የዚህ ጊዜ እንግዲህ ሽምጠጣዋን ብትቀጥልም በመጨረሻ ይሄንን ስትል አቶ ደረጀም ና ይዘን ሂደን እንትን ማለት አለብኝ ብሎ ይዞት ይሄዳል ማለት ነው። ከዛም ይዘው መልሰው ሲመጡ እንግዲህ መጀመሪያ እናቷና ወይዘሮ ማርቲ ኤቢ በጣም እንዴት ነው ምንድን ነው ቤት የተፈጠረው እያለች በጣም ትጮኻለች፣ ትጨነቃለች፣ ክላሷ ሄዳ ታለቅሳለች፣ ወገቧን አስራ ማለት ነው። የዚህ ጊዜ ኤቢ ግን ምንድን ነው እማዬ እኔ እንዴት ነው ምንድን ነው የተፈጠረው ንገረኝ እያለች ነበር። አርዱ መጥቶ ነው እያለኝ አርዱ እንዴት አንቺ ትቶኛል እንደዚህ እንትን አይልም ብለሻል ነበረም እንደዚህ ስትላት እሱ መጥቶ አነቀኝ በቃ እያለች ነበረ። ዙሮ ናታን ነው ስትል ነበረ። በመጨረሻ ግን ማንም ይሆን ማንም ቤት ሁሉ ካሜራ እንደሆነ አትርሺ ስትላት ኤቢ እንግዲህ ካሜራውን ረስታለች ማለት ነው። እማዬ ካሜራውን እንንቀልና እናጥፈው፣ ካሜራው ከታየን የምታሰራለሁ እያለች ነበር። እንዴ ማለት መታሰር ስትይ እናንቺ ነሽ እንደ የገደልሽው ስትላት እማዬ አርዱ መጥቶ ሲያንቀኝ በዛ የተነሳ ነው ትላታለች። የዚህ ጊዜ እንግዲህ ወይዘሮ ማርቲ በጣም ትናደዳለች። እንዴት አይነት ጨካኝ ነሽ አንቺ ነሽ እውነት የኔ ልጅ እውነት ከኔ ማህፀን የወጣሽው በጣም ጨካኝ ነሽ፣ እንዴት ይሄንን ትያለሽ እንዴት እያለ እንግዲህ በጣም እየጮኸ ነበርና ምንድን ነው እንደዚህ የሚያደርግሽ? በጣም ነው የምትገርሚው። አንቺ ባጠፋሽው ጥፋት እንዴት ነው ይሄንን የምትይው? እንዴት አንቺ ባደረግሽው ድርጊት እሱ ነው ብለሽ የምትይው? በማለት እንግዲህ ወይዘሮ ማርቲ ማለት ነው በጣም ትጮኻለች ማለት ነው። የመጨረሻ አናደደቻት። ከዛም የተነሳ እንግዲህ ኤቢም ወደ ኬንያ ውሰዱኝ ወደ ትኬቴ እንትን ትምህርቴ እያለ ታስባለች። አንቺ ባጠፋሽው ጥፋት ማን ሊታሰር ነው? ስለዚህ የምትታሰሪው ማን ጠልጥሎ የሚሰጥሽ አባትሽ ነው። በፊቱን ጀምሮ አባትሽ ብሎች ነበር። ተመክረሽ አይገባሽም መቼም እያለ ነበር። እውነት ነው። ተመክራም ተነግራም አትሰማም። በዚህ የተነሳ እንግዲህ አሁን ላይ ሁሉም ነገር በቃ ያለችበት ሁኔታ ይሄን ይመስላል። ኤቢ ኬንያ ውሰዱኝ እንትን እስከሚያልቅ ተማሪ እኮ ነኝ ተፈታኝ ነኝ አባዬ ያለበት ሀገር ሄዳለሁ እያለች አንቺ አባትሽ እንድትታሰር ነው አንቺ ባጠፋሽው እያለች ወይዘሮ ማርቲን ይሄን ትትላት ነበረ። አንቺን ነው እዛው ለህግ አሳልፈን የምንሰጥሽ አባትሽም የሚሰጥሽ መክሮሻል፣ ገስጾሻል፣ አትሰሚም በማለት ነግራታለች ማለት ነው። እንግዲህ ኤቢን አባትየው በጣም አንዳንዴ የቤተሰብ ማዘን ቤተሰብ ለእኛ ነው የሚጠቅመንንም የሚጎዳንንም እንትን የሚለው ቢሆንም የቤተሰብ ምክር መቀበል አለብን። እንግዲህ አቶ ደረጀ ኤቢን በብዙ ነገሮች ሊመከራት በብዙ ነገሮች በምሳሌ አነጋገር ገሰጻት፣ መከራት፣ አልገባትም። በመጨረሻ አባቷ አዝኖባታልና ይሄ ድርጊት ተፈጸመባት ማለት ነው። በጣም ይገርማል። እና እንግዲህ ከዚህ ህይወት የምንማረው አንዳንዴ ቤተሰብ የሚሉንን ነገሮች መስማትም ማዳመጥም መቀበልም አለብን። መጥፎ ቤተሰብ ምንም ቢሆን ለእኛ መጥፎ ነገር አይመኙልንም። ስለዚህ ቤተሰብ የሚሉንን ነገር እሺ ማለት መስማት ተገቢ ነው ብዬ ነው ማምነው። እናም እንግዲህ አቶ ደረጀ ተመልሶ መጥቶ ባዶ እጁን ይገባ እያሉ ሁላቸውም ተፋጠው ነበረ። ምንድን ነው ነገሩ እያለች ዳጣም አልነበረችም እና
በጣም ነበረ እንትን ስትል ለዛን ስትጠይቃት የነበረችው። እንግዲህ እዚህ ላይ ነበረ ፊልሙ ሊፈጸም የነበረው። እንግዲህ ኤቢ እጇን ነው ያገኘችው። ፖሊስ ይዛታል። ለነበረን ቆይታ እናመሰግናለን። ባይ ባይ።